ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የሆድ ድርቀትን ለመከላከል የሚረዱ ሐሳቦችን ነው መነግራችሁ። ከዚህ ጉዳይ ጋር በተያያዘ ብዙዎቻችሁ የምትጠይቁኝ ጥያቄዎች አሉ። በተለይ የሆድ ድርቀት የሚያስቸግራችሁ ሰዎች የተለያዩ መድኃኒቶች እንደሞከራችሁ የተለያየ ሕክምና እንዳደረጋችሁ ነገር ግን የሆድ ድርቀት ችግር ሊተዋችሁ እንዳልቻለ በተደጋጋሚ ትነግሩኛላችሁ። ስለዚህ በተለይ ዛሬ እኔ ማተኩረው ከዚህ ከአኗኗር ከአመጋገብ ጋር ተያይዞ ለሆድ ድርቀት የሚያጋልጡ ችግሮች ምንድናቸው? እንዴት አርጋችሁ ምንም አይነት መድኃኒት ሳትውጡ ምንም አይነት ነገር ሳታደርጉ ይሄ አመጋገብን በማስተካከል አኗኗርን በማስተካከል የሆድ ድርቀትን እንዴት ማስወገድ መከላከል እንደምትችሉ በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በተለይ እንደዚህ አይነት ችግር ያለባቸው ሰዎች ጋር እንዲደርስ እንዲያደምጡትና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ አንደኛ ማድረግ ያለባችሁ ምንጊዜም የሆድ ድርቀት ካለባችሁ በቂ ውሃ መጠጣት። ይሄ መሰረታዊ ነገር ነው። እንግዲህ ስለ ውሃ መጠጣት ከዚህ ቀደም በተደጋጋሚ ነግሬያችኋለሁ። አንድ ሰው በቀን ምን ያህል ውሃ መጠጣት አለበት የሚለው በዋናነት የሚወሰነው ከሚያደርገው እንቅስቃሴ ጋር ተያይዞ ነው። ብዙ ጊዜ አሁን በቀን እስከ 2 ሊትር ውሃ መጠጣት ወይንም እስከ 8 ብርጭቆ ውሃ መጠጣት ያስፈልጋል። እንደዚህ የሚባሉ ነገሮች አሉ። ይሄ ማለት ለሁሉም ሰው እኩል ይሰራል ማለት አይደለም። አሁን ቁጭ ብሎ የሚውል ሰውም በጣም ሲያልበው ስፖርት ሲሰራ እንቅስቃሴ ያለው ስራዎች ሲሰራ የሚውል ሰውም እኩል 2 ሊትር ውሃ ይጠጣል ማለት አይደለም። ስለዚህ አንደኛ ነገር የምትጠጡት ውሃ ከምታደርጉት እንቅስቃሴ ጋር ተመጣጣኝ መሆን አለበት። ቁጭ ብላችሁ የምትውሉ ሰዎች ብዙ ጊዜ ከ1 እስከ 2 ሊትር ውሃ ከጠጣችሁ በቂ ነው። ብዙ እንቅስቃሴ የምታደርጉ ሰዎች እስከ 3-4 ሊትር ውሃ መጠጣት ያስፈልጋል። የሆድ ድርቀት ደግሞ ካለ በቀን ውስጥ ግዴታ ከ2 ሊትር በላይ መጠጣት አለባችሁ። 3-4 ሊትር ውሃ መጠጣት ያስፈልጋል። ይሄ በዋናነት የሆድ ድርቀትን የምንከላከልበት መሰረታዊው ነገር ነው። ስለዚህ ሆድ ድርቀት ካለ ውሃ በበቂ ሁኔታ መውሰድ አንድ መሰረታዊ ነገር እንደሆነ መያዝ አለባችሁ። ሌላው በፋይበር የበለጸጉ ምግቦች መመገብ። እንግዲህ ፋይበር አንጀታችንን ለማለስለስ አንጀታችን ውስጥ ላሉ ባክቴሪያዎች እንደ ምግብነት የሚያገለግል በአጠቃላይ ከዚህ ከሆድ ዕቃ ከአንጀት ጤና ጋር ተያይዞ ትልቁን ስራ የሚሰራልን ፋይበር ነው። ፋይበር ብዙ ማትመገቡ ከሆነ ማለትም ይሄ የፋይበር ይዘት ያላቸው ምግቦችን ማትመገቡ አመጋገባችሁ ስር ማታካትቱ ከሆነ ሰውነት ላይ የፋይበር እጥረት ካለ በዋናነት የሆድ ድርቀት በከፍተኛ ሁኔታ ይፈጠራል። እሱ ብቻ ሳይሆን የምግብ መፈጨት ስርዓታችሁ በአጠቃላይ ይስተጓጎላል። ያው ምግብ ስትመገቡ ቶሎ አልፈጭ ማለት፣ ሆድ መንፋት፣ ቁርጠት እንደዚህ አይነት ይሄ ከምግብ መፈጨት ስርዓት ጋር ተያይዞ በጣም ከፍተኛ ጉዳት ያመጣል። ይሄ የሆድ ድርቀትንም የሚከላከለው የሆድ ድርቀትም እንዲነሳ የሚያደርገው የፋይበር እጥረትና ፋይበር በደንብ መውሰድ ነው። ስለዚህ ፋይበር ምን ውስጥ እናገኛለን? በዋናነት ፋይበር አትክልቶች መመገብ ያስፈልጋል። አትክልቶች ውስጥ በተለይ ጎመን፣ ቆስጣ እንደዚህ አይነት አትክልቶችን በደንብ መመገብ ፋይበር እንድታገኙ ያደርጋል። ተልባም ጥሩ ነው። በነገራችን ላይ ተልባም እንደዚሁ ብትጠጡ ፋይበር በከፍተኛ ሁኔታ እንድታገኙና አንጀት እንዲለሰልስ ያደርጋል። የሆድ ድርቀትንም በጤናማ መንገድ በዚህ መከላከል ትችላላችሁ ማለት ነው። ሌላኛው ደግሞ በተቃራኒው ድርቀት የሚያመጡ ምግቦችን መቀነስ ያስፈልጋል። አሁን እንደ ፋይበር ያሉ ይሄ ጎመኖች፣ ቆስጣዎች፣ ተልባ እንደዚህ አይነት ነገር ውሰዱ ያልኳችሁ እንዲያለሰልስላችሁ ነው። በተቃራኒው ደግሞ ስትወስዷቸው አንጀትን ሆድ ዕቃን የሚያደርቁ ድርቀትን በከፍተኛ ሁኔታ የሚያባብሱ ምግቦች አሉ። እነዛን ደግሞ አውቃችሁ
ከነዛ መራቅ ያስፈልጋል። አንደኛው የተጠባበሱ ነገሮች ብዙ ጊዜ ይሄ ቺፕስ እንደዚህ በሳት ውስጥ እየተነከሩ በፈላ ዘይት ውስጥ እየተነከሩ የሚዘጋጁ ምግቦችን መቀነስ ያስፈልጋል። እነዚህ በጣም የሆድ ድርቀት የማምጣት እድላቸው ሰፊ ነው። እሱ ብቻ ሳይሆን የቅባት ይዘታቸውም ከፍተኛ ነው። በዘይት የሚጠባበሱ ነገሮች በጣም ቅባት ይበዛባቸዋል። ቅባት የሚበዛባቸው ምግቦች ደግሞ ሆድን የማድረቅ አንጀትን የማድረቅ እድላቸው ሰፊ ነው። ስለዚህ በተለይ የሆድ ድርቀት በጣም የሚያስቸግራችሁ ሰዎች እነዚህ ቅባት የበዛባቸው ምግቦች፣ የተጠባበሱ ነገሮች ከእንደዚህ አይነት ነገሮች መራቅ ወይንም በከፍተኛ ሁኔታ መቀነስ ጤናማው መንገድ እንደሆነ መታወቅ አለበት። ሌላኛው አኗኗርን ማስተካከል፣ ለምሳሌ የአካል ብቃት እንቅስቃሴ ማድረግ፣ ክብደትን መቀነስ፣ እነዚህ ነገሮች ከሆድ ድርቀት ጋር በጣም በከፍተኛ ሁኔታ ይያያዛሉ። በተለይ እንቅስቃሴ ማድረግ የሆድ ድርቀትን በከፍተኛ ሁኔታ ለመከላከልም ችግሩን ለመቅረፍም ይረዳል። በቀን ውስጥ ከ40 እስከ 45 ደቂቃ ይቻላችሁት ያህል እንቅስቃሴ ወክ ማድረግ ሊሆን ይችላል፣ ኤሮቢክሶች ሊሆን ይችላል፣ ዋና መዋኘት፣ ሳይክል፣ እናንተ እንደ ፍላጎታችሁ ነገር ግን እንቅስቃሴ ማድረግ ይሄ የሆድ ድርቀትን ለመከላከል ይረዳል። ክብደትን መቀነስ ነው በዋናነት። ክብደታችሁ እየጨመረ ሲሄድ ቦዲ ማስ ኢንዴክሳችሁ የተስተካከለ ካልሆነ የሆድ ድርቀት የመከሰት እድሉ ሰፊ ነው። ስለዚህ ክብደትን መቀነስ፣ የተስተካከለ አቋም መሆን፣ የስብ ክምችትን ማጥፋት፣ የኮሌስትሮል መጠን ይሄ ባድ ኮሌስትሮል መጥፎ የኮሌስትሮል አይነት በከፍተኛ ሁኔታ ሰውነት ላይ ካለ መቀነስ፣ እነዚህ ነገሮች ሲደማመሩ ለአንጀት ለሆድ ዕቃ ጤና ጥሩ ናቸው። የሆድ ድርቀትንም እንደዚሁ ለመከላከልና ለማጥፋት ይረዳል። በነገራችን ላይ የሆድ ድርቀት አዋቂዎች ላይ ብቻ ሳይሆን ህፃናት ላይም ይከሰታል። ብዙ ጊዜ ህፃናት ላይ የሆድ ድርቀት የሚከሰት ከሆነ ከአመጋገብ ጋር ይያያዛል። በተለይ ሩዝ አዘውትረው የሚመገቡ ህፃናቶች ከሆኑ ይሄ ሩዝ በጣም የሚወዱ ህፃናቶች ብዙ ጊዜ ለሆድ ድርቀት የመጋለጥ እድል አላቸው። እሱ ብቻ ሳይሆን ቺፕስ ይሄ የተጠበሰ ድንች በተደጋጋሚ የሚመገቡ ከሆነ ህፃናት ላይ ብዙ ጊዜ እንደዚህ አይነት ከምግቦች ጋር ይያያዛል። ሩዝ የሚያበዙ፣ ቺፕስ በተደጋጋሚ የሚበሉ እንደዚህ አይነት ነገር ከሆነ ህፃናት ላይ ከአመጋገብ ጋር ተያይዞ የሚመጣ የሆድ ድርቀት ይኖራል። እሱን እነዚህን ነገሮች በመቀነስ ወይም በማቆም ማጥፋት ይቻላል። አሁን ልጆቻችሁ ላይ በጣም ሆድ ድርቀት የሚያስቸግራቸው ከሆነ ማየት ያስፈልጋል። ሩዝ በምን ያህል ጊዜ ነው የሚበሉት? እነዚህ ቺፕሶች የተጠባበሱ ነገሮች ያበዛሉ ወይ? እንደዛ ከሆነ እነዛ ነገሮች ማቆም ያስፈልጋል። ይህ ሲቆም በራሱ እየተስተካከለ ይሄዳል። አዋቂዎች ላይ ግን ከላይ የነገርኳችሁን ነገሮች ማድረግ ነው። ውሃ በበቂ ሁኔታ መውሰድ፣ ፋይበሮችን መመገብ፣ እንቅስቃሴ ማድረግ፣ የተጠባበሱ ነገሮች መቀነስ፣ ሰውነት አቋም ማስተካከል፣ ይሄ ነገር ሲደማመር በጤናማ መንገድ የዚህ የሆድ ድርቀትን መቅረፍ መከላከል ይቻላል ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ ደግሞ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር ጠይቃለሁ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ